አስቡት። ተአምሩ ለአቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ያሉም ስለ ኩለን ህዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለም ዓለም ወንዝ አሉ አቡነ እስትንፋሰ ክርስቶስ በመዋዕለ ሕይወቱ ወበአቲ ዕለት እንዘ ይሐውር በፍኖተ ምስለ ልብሰ ክርስቶስ ረዱ ረከበ አጽመ ይበሱ ወበኬ አቡነ ወሜጥ ወገጾ መንገለ ምስራቅ ወሰፋ ዲሁ ወጸልየ ወሰአለ ሀበ እግዚአብሔር ወበግዚያ ተንሳ ውጡ ምውት በኃይለ ጸሎቱ ለአቡነ ወአሚሃ ተሰአሉ አቡነ እስትንፋሰ ክርስቶስ ወይቤሎ ውጡ ምውት አንሰ ቀዳሚት ነበርኩ አለማዊ። ክቡር ብፁዕ የሚሆን አባታችን የአቡነ እስትንፋሰ ክርስቶስ ተአምር ጸሎቱ በረከቱ ከእኛ ጋር ይሁን ጸንቶ ይኖር ለዘላለሙ በእውነት ያለ ሐሰት ይደረግልን። አባታችን በሕይወት ሥጋ ሳለ ከዕለታት በአንድ ቀንም ከደቀ መዛሙርቱ ከአባ ልብሰ ክርስቶስ ጋር በጎዳና ሲሄድ የደረቀ የሰው አጥንት አግኝቶ አባታችን እስትንፋሰ ክርስቶስ ፈጽሞ ወደ እግዚአብሔር ለመነ። ያን ጊዜም በጸሎቱ ኃይል የሞተው የደረቀው አጥንት ነፍስ ዘርቶ ተነሳ። ያን ጊዜ አባታችን እስትንፋሰ ክርስቶስ ከወዴት ነበርክ ብሎ ጠየቀው። ያ ሞቶ የተነሳው ሰው እኔ አስቀድሞ ያልተጠመቅኩ አረማዊ የሰው ገንዘብ የምቀማ ሽፍታ ወንበዴ ነበርኩ። ከዕለታት በአንድ ቀን በገንዘብ ፍቅር የተነሳ ከጓደኞች ተጣልቼ ከበው ደበደበው፣ ገድለው በዚህ ቦታ ጣሉኝ። ሥጋዬን በከንቱ የዱር አራዊትን በሉት። ነፍሴን በጨለማ ጋር እያጋፉ እየገፏት ስቃይ አየሁ። በኃጢአት ተፈርዶባቸው ወደ ሲኦል የገቡ ሕዝበ ክርስቲያን ዕለተ ሰንበት የሚያከብሩ ከሆነ ከዓርብ ዕለት በሰርክ በ9 ሰዓት ወጥተው እስከ ሰኞ ጠዋት በረፍት ቦታ በገነት ይቆያሉ። እናንተም የእግዚአብሔር ወዳጅ የሆናችሁ የቅዱሳን መላእክት በሰንበት ዕለትም በበዓላት ነፍሳትን ከሲኦል አወጣችሁ ተድላ ደስታ ወዳለበት ወደ ገነት አስገባላችሁ። ሰንበት የሻረ ግን ከዓመት እስከ ዓመት እረፍት የለውም፣ መከራቸው ይበዛባቸዋል። እኛም ከኛ በታች ካሉ ትልቅ እሳት ውስጥ ከሚኖሩ ጋራ ያለ እረፍት ስንሰቃይ እንኖራለን። እረፍት የለም። ከኛ መካከል በቅዱሳን በዓላት በሰንበት ነፍሳትን ከሲኦል እሳት የሚያወጡ አሉ። ጌታና ጌቶች ንጉሥና ንግሥት የሆነው የሚወጡ አሉ። በፈረስ ሲኦል ገብተው ነፍሳትን የሚያወጡ አሉ። በራሳቸው ወርቅ ዘውድ የደፉ አሉ። በክንፍ ወደ ሲኦል ገብተው ብዙ ክርስቲያን የሚያወጡ አሉ። አንደኛ ያለውን ግን የሚያወጣ የለም። እኛም ለዘመዶቻችን ስላጥ በተተቀለው ሞት ከሙታን ተለይቶ በተነሳ ቀን በተነሳ በክርስቶስ ያምኑ ዘንድ ማን በነገራቸው እንላለን። በቀናች በክርስቶስ ተዋሕዶ ሃይማኖት አምነው በመልካም ምግባር ጸንተው ያሉ ከዘላለም ስቃይ እሳት ይድናሉ። አባት ሆይ በክርስቶስ ሥጋና ደም አንተን ተማጽኛለሁ። ዳግመኛ ወደ ስቃይ ቦታ ወደ አንተ ወደ እሳት እንዳልመለስ በጸሎት አድነኛለሁ። ያን ጊዜም አባታችን እስትንፋሰ ክርስቶስ ፊቱን አቅንቶ እጁን ዘርግቶ ጸልይ። ወዲያውኑ ላንተ አስራት ይሆንህ ዘንድ ሰጥቼሃለሁ፣ አጥምቀው ታላቅ መነኩሴ ይሆንሃል የሚል ቃል ከሰማይ ተሰማ። በዚያን ጊዜ መሬቱን ረግጦ ውሃውን አፍልቆ ባርኮ አጥምቆ ከዚያ በኋላ ተከተል ብሎ አስከተለውና ፊደልን በመዝሙረ ዳዊትን አስተማረው። ስሙ መክሄደ ክርስቶስ ብሎ ሰየመው። ያንን በጾም በጸሎትም ተጸምዶ ዓመታት ተቀምጦ በአባታችን እስትንፋሰ ክርስቶስ ጸሎት አርፎ ተድላ ደስታ ወዳለበት ወደ ገነት ገባ። አስቀድሞ መነሳቱ፣ ዳግመኛ ውሃን አፍልቆ ማጥመቁን፣ ሶስተኛ ካከሉ፣ አራተኛ ከሲኦል አውጥቶ ወደ ገነት እንዲገባ ማድረጉ እጅግ ድንቅ ነው። ጸሎት በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን። የአባታችን ጸሎት መልጃ ቃል ኪዳን አይለየን። እንግዲህ ቅዱሳን እንዲህ ናቸው፣ ያማልዳሉ፣ ያስታርቃሉ፣ ከእግዚአብሔር ዘንድ ያገናኛሉ ማለት ነው። የሰው ልጅ ማመን ብቻ ነው የሚጠበቅበት። በማን? በክርስቶስ። በክርስቶስ የሚያምን ሰው ድነት ያገኛል። የማያምን ሰው ድነት አያገኝም። ቅዱሳን አማላጆች አስታራቂዎች ናቸው። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ታኅሳስ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነው ቅዱስ አባት አባ አሚን በሰማዕትነት አረፈ።
እርሱም በደቡብ ግብፅ በስሙር አይን አውራጃ ለሀገረ ቴርሳ አቅራቢያ ከሆነው ከጺብ ተወላጅ ወገን ነው። ለአንዱ ባለጸጋ በጆሮንድ ሆኖ ሳለ ስለ ንጽሕናው ስለ ቅዱስና በሁሉ ዘንድ ተወዳጅ ሆነ። የባለጸጋውም ሚስት አባ ባሚን እጅግ የምትወደው የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውን አገልግሎት ትቶ ወደ ገዳም ሄዶ መንኩሶ ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱም ይዘው አባ ባሚን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስ ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አትተወን አሉት። አባ ባሚንም እኔ ራሴን ብፅዓት አድርጌ ለእግዚአብሔር ሰጥቻለሁ እኮ አላቸው። ይህንን ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚያ በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናት እግዚአብሔርን አገለገለው። ከዚህ በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዲያው ከተማ ሄደ። ብዙዎች ምዕመናንን ሲያሰቃያቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይን አሰቃዩ። ስጋውን በእሳት ለበለቡት። ሐዋሳቱን ሁሉ ሰነጣጥቀው ከመንኮራኩር ውስጥም ጨመሩት። ዳግመኛ በአጋላቸው የብረት ዘንጎች አቃጠሉት። በዚህ ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለ ጉዳት በጤና ያስነሳው ነበረ። እንደዚህም እየተሰቃየ ሳለ ጣዖትን የሚያመልክበት ወራት አለፈና ጻድቁ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የዲዮቅልጥያኖስን ያሰራቸውን እስረኞች ሁሉ እንዲፈታቸው አዘዘ። ጌታችን ለአባ ባሚንም ተገለጠለት። ከሰማዕታት ጋር እንዲቆጥረው አስረዳው። ንጉሥ ቆስጠንጢኖስ ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72ቱን እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብም ከእርሳቸው ጋር በዚያ ነበረ። ከእርሳቸውም አንዱ ይህ አባ ባሚን ነው። ከዚህ በኋላ ከስሙራይ ውጭ በሆነች ገዳም የሚኖር ሆኖ ጌታችን ታላቅ ጸጋ ሰጥቶት በሽተኞቹ ሁሉ የሚፈውስ ሆነ። ዜና በቦታ ሁሉ ተሰማ። በዚያ ወራት የሮም ንጉሥ ሚስትም የሆነችን አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊን ዮሐንስን ራእይ መጽሐፍ ሁልጊዜ የሚያነበውን እግዚአብሔር ስለሚፈራ ስለ አንድ ዲያቆን እጅ የታመመች ናት። ከንጉሱ ከሹም አንዱ በቀናበት ጊዜ ወደ ንጉሱም ሄዶ ጌታዬ ንጉሥ ወይ እወቅ፣ ይህንን ዲያቆን ሁልጊዜ የዮሐንስ ራእይ መጽሐፍን በማንበብ እያመካኘ ከእመቤታችን ጋር ይተኛል አለው። ከእመቤት ጋር ይተኛል አለው። ንጉሥም ይህን በሰማ ጊዜ እጅግ አዘነ። በዚያን ጊዜ ተቆጥቶ ንግሥቲቱን ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ ቆመና የዮሐንስን ራእይ መጽሐፍ ሲያነብ አገኘው። ከመጽሐፉም ወስዶ ዲያቆኑ ከባህር እንዲያስጠሙት አዘዘ። 2 ሰዎች በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃን የለበሱ ከሰማይ ወርዶ ያንን ዲያቆን ከመጽሐፍ ጋር ነጥቆ ወስዶ ከአንዲት ደሴት ላይ ያኖረው። እንደዚያ 2 ሰዎችም ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩት ለንጉሥም አልነገሩት። ንግሥትን በዲያቆን ላይ የተደረገውን ባየች ጊዜ እጅግ ያዘነች። በእርሱም ደዌ የጸናበት ሆኖ ቁስሉም 15 ዓመት ኖረች። ወደ እርሱም ብዙ ጥበበኞች ባለመድኃኒቶች መጥቶ ነበር፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰው እንዲህ ብሎ መከራት፣ በግብፅ ሀገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ ትፈወሽ ነበረ። በዚያን ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅም ሀገር ደርሳ ገዳማትን፣ አብያተ ክርስቲያናትን ሁሉ ዞረች፣ ግን አልዳነችም። ወደ እንዲያው ከተማ በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንትን አደነቁ። እርሷም እጅግ ሁሉ ነገረችው። እሱም ወደ ቅዱስ አባ ባሚን እንድትሄድ መከሯት። በመርከብ ተሳፍራ ወደ ዲያቆኑ ቅዱስ አባ ባሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጣለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣትን እምቢ አለ።
መነኮሳት ወደ እርሷ እንዲወጣ አጽናንተው ለመኑት። ወጣ። ባየችው ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያን ጊዜ ዳነች። ቅዱስ አባ ባሜንም ንግሥት ከባህር ባሰጠሙ በዚያ ዲያቆን ምክንያት ሁሉ እንደደረሰብኝ እወቂ። እርሱ ግን በአንዲት ደሴት ውስጥም በሕይወት ይኖራል። ያ በቆለምሲስ የዮሐንስን ራእይ መጽሐፍ ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስ አላት። ስለዚያም ዲያቆን በሕይወት መኖርን እርሷም ፈውስ ስለማግኘት ያለ ቅዱስ አባ ባሜን እጅ መንሻ ብዙ ገንዘብ አቀረበችለት። ከንዋየ ቅዱሳት በቀር ምንም ገንዘብ አልተቀበለም። ከዚህ በኋላ እግዚአብሔር እያመሰገነ ወደ ሮም ሀገር ተመለሰች። በእርሷም ላይ የሆነው ሁሉ ወደ ባህር ስለአሰጠሙት ለዚያ ለዲያቆንም እርሱ እስከ ዛሬ በአንዲት ደሴት ውስጥም በሕይወት እንዳለ ለንጉሥም ነገረችው። ንጉሥም ይህን ነገር ሰምቶ እጅግ አድንቆ ይፈውሰው ዘንድ መልእክተኞቹን ላከ። በደሴት ውስጥም በሕይወት አገኘው። መጽሐፍም ከእርሱ ጋር አለ። ተመልሰውም ለንጉሥ ነገሩት። ሁለተኛ ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞቹ ጋር ወደ ንጉሥ መጣ። ንጉሥን ባየው ጊዜ ታላቅ ደስታ አደረገ። ከእግሩ በታች ወድቆ በእግሩ ላይም ስላደረገው በታች ወደቀ። በአንተ ላይ ስላደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለው። ከዚያም በኋላ ያ ዲያቆን በሮሚ ሀገር ላይ ሊቀ ጵጵስና ተሾሞ ያንን የዮሐንስን በቆለምሲስን ራእይን ተረጎመው። ቅዱስ አባ ባሜን በቀንና በሌሊትም ያለማቋረጥ የሚጋደል ሆነ። በአቅራቢያው አንድ ደግ ኤጲስቆጶስ አለ። በአንዲት ሰማዕታት ገዳም ከምዕመናን ጋር በዓልን ሲያደርግ አርዮሳውያን ራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የሀገር ኤጲስቆጶስ ወደ አባ ባሜን መጥቶ ስለ ሊህ ከሃዲያን የደረሰውን ሐዘኑን ሁሉ ነገረው። የሰማዕታት በዓልን በሆነ የሊህም የከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ ባሜን ከሕዝቡ ጋር በመለማመን በመስገድ ጸለየ። ከዚያ በኋላ የሽመል በትር ያዘ። ሕዝቡ ሁሉ እያንዳንዱ በትሮችን ይዞ ወደ እነዚያ ከሃዲያን ሄደ። ከሃዲያን ባዩ ጊዜ ተበትነው ወደዚያ ዳግመኛ አልተመለሱም፣ እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ ባሜንም ፈጽሞ ባረጀ ጊዜ የሞት ጽዋ ታመመ። መነኮሳትም ሁሉ ሰብስቦ ዕድሜው እንደቀረበና ነገራቸው፣ አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪ እግዚአብሔር እጅ ነፍሱን ሰጠ። መነኮሳት እንደሚገባ እያመሰገኑ እየዘመሩ መልካም አገናነዝ ገንዘው ሥጋውን በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሄዶ በስሙ ለሚለምን ሁሉ የለመነ ይሆንለታል። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ባሜነ ዝክራ በበረታ ጼል ልዑስ ለጓለማውታ ቀዳሜ ወለ መስአብ ወሰላም ለእለ ምስዮ በቤተ ምክራ ወጻብ በእንተ ክርስቶስ ሙቃ ሕዝብ። በዚች ቀን የብዱሎይ የአንማንያ የዘካርያ የዕረፍቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘክርያ ይላፍ ለተጸምዱ ከዘልፈለላ ንብጠ ወገብ ዘንዴተ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውኩፈ እመላም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛት የመካን እስከ አረጋዊ ሊቅ ወንጉስ ዕጣን ለዘጻፎ በክርስታሱ ለዘአጻፎን ዘይደርስ ለዘአንበቦ ለዘቱን ግብረሳን አዲስ ለስማ ቃሉ በስነ መንፈስ በጸሎተ ማርያም አረጋዊተ ኩሉም ባይ ሰወረ ይማረን ኢየሱስ ክርስቶስ። የምሕረት አባት የይቅርታ ባለቤት ይማረን ይቅር የሚበለን ለቃሉን ተገዢ ያደርገን ትእዛዙ እንድንጠብቅ እሱ ይርዳን። በሕመም ውስጥ ያሉ ወገኖቻችን ፈውሱን ጤናውን ያደላቸው፣ ሰላሙን የሚስጣቸው፣ የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ በስደት ዓለም ያሉትን የሚሰብስብልን። በትዳር ያላችሁ ትዳራችሁ፣ ልጆቻችሁ መልካም ስራችሁን ይባርክ። ትዳር ለሌላችሁ ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያደላችሁ ይስጣችሁ። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ በአባትነቱ አይለየን። የቸርነቱንና የምሕረቱን የይቅር ባይነቱን ስራ ይስራልን። አጽራሪ ቤተክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታክስልን።
ከቅድስት ቤተክርስቲያን የራቁ ከሃይማኖት የወጡ መልሳቸው የሰብስባቸው ለቃሉም ተገዢ ያደርጋቸው። አምላካችን የሰማውን በዝነ ልቦናችን ያውለብን ያሳደረብን። የአባቶቻችን ጸሎት የአባቶቻችን ቃል ኪዳን የእናቶቻችን ጸሎት የእናቶቻችን ቃል ኪዳን አምላካችን በሁላችን ጸንቶ ይኑር። መሐሪው ደጉ ቸሩ አባት ምሕረቱን ቸርነቱን ይላክልን። ጾም ጸሎታችንን ይቀበልልን። ሀገራችን ውስጥ ያለውን ጦርነት ያውርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የሚያጠፋ የዲያብሎስ ሰራዊትን ጠራርጎ ያጥፋልን። በጸሎት አስቡን አትርሱን ብለው የተማጸኑትን ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ እግዚአብሔር በቸርነት ሁላችንን የሚያስበን የቸርነቱን ስራ ይስራልን። መሐሪው ደጉ ቸሩ አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል መከራ ይሰውረን። ከምናየውም ከማናየውም ከምንሰማውም ከማንሰማውም እሱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለስን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኢታባነ እግዚኦ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸውዕ ሰላም ለኪ ብሩክት አንቲ እማንስት ወኅቡር ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐልዩ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይን ኃጣውኢነ ከመ ይጸን እግዚአብሔር አብይ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአት ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁ ጸበል ጸዲቅ ዝክረ አብ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አሜን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ እንድትሰሙ እንድታዳምጡ የረዳን አምላካችን እግዚአብሔር ነውና ስሙ የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር ሁላችንን ይጠብቀን።